ማለት ነው አዝናናብን አንተ አያጅቦ ያንተ ሳቅ እኮ ነው ደስ የሚለኝ የውሸት ሳቅ ራሱ እውነት እኮ ነው የምታስመስለው አሬ ውሸቴን አይደለም አሁን መሬት ደብሮ ና እንን ታውቃለህ እንን ጃምባ ፊት ታውቃለህ አያጅቦን ታውቃለህ ና ኦሮሞች እኮ ግን እየተዝናኑብን እኮ ነው ወላሂ ላዚ ኦሮሞች እየተዝናኑብን ነው ና ያ ደመላሺ አልቀረም ወይ ሽላላሺ ደመላሽ ዋሃቲ ታዝናና ቦርጨቅ ጀዳኮ እንዴ ሰው ያቋልፉ ይመስሉ የለናት ተኝቶ እንዴት እንደምዝናና አልጋ ላይ መተኛት አስጠላኝ እውነትም እየተዝናኑብን ነው እናት ይጥሙት እየተዝናኑ እግዚአብሔርን ነው የምልህ ምንድነው እሱ አልጋ ላይ መተኛት አስጠላኝ ነው የምልሽ ባህር ላይ ወይ ተዝናኑብን ና ቦኒ ሰው የፈለገ ነው እና ያጅቦ ምናምን ነገር ትትልቅ ያገርቷን ባለስልጣን ለወደፊት ኢትዮጵያ የሚያስተዳድሩ ፖለቲከኞች ካሜራውን አዙር አሳየኝ እስቲ ዙሪያው እናቴ ትሙት በቃ እየተዝናኑ እናቴ ትሙት እየተዝናኑ አቶ ቢሴ ማሞቃቻ ነገሩ ጋዳ ቁራቻ አራ ሪካርድ አድርጉት እግዚአብሔር አያጅቦ ምናል ሲሲሲ እየተዝናኑብን ነው እናቴ ትሙት እየተዝናኑ ነው ማን ሌላ ሙድ ውስጥ ገብተዋል ና ያዘኝ አይ ችግር የለውም አሁንማ ወጣ ቆይ አያጅቦን ታውቃለህ አይደል ሄድኩ እኮ የኦሮሞ ወጣት ይዝናናል የሰሜኑ ወጣት ና ታጠቅ እየተባለ ይመለመላል ኦቲ ሙጫቲ ሰሜኑ ይልማ ታጠቂ አያጅቦ ማለት ለወደፊት ኢትዮጵያን ወክሎ ስማ ይሸጣታል ኪያ እሱ ሴፍ ታርጓል አንተ ለምን አላረክም እኔ በዘሬ ማለት ነው ከኦሮሞ ምንም የለኝም ያሳ ዘር ነኝ እንደዚህ ነው የሚሄደው ዶልፊን ነኝ እስቲ ያን ስማ ስንት ከፍላችሁ ነው አሁን እዚህ ቦታ ላይ ወጣችሁ የምትዝናኑ ምንድነው የሚከፍለው በአገሬ የራሴ ምድር መሬት ላይ ምንድነው የሚያስከፍለኝ አሳ ለማጥመር ነው የወጣችሁት መሬት አስጠልቷችሁ ነው አይደለም የአገር ውስጥ ጥላት እንዳይከበን ትሬኒንግ እያደረግን ነው የዋና የውሃ ላይ ጦርነት የሆነች ሰው እንዳለች ከዚህ ይበቃል አዎ ጽብዬ ውሃየኛ ምድሩም የኛ ባህሩም የኛ አንተ አስጨነቀኝ ስማ ሃይ ቤብ ማይ ላቭ ኦ ማይ ጋድ አይ ላቭ ዩ ኖ ፕሮብሌም ጊቭ ሚ ቴሌፎን አያጅቦ እየሳቀች ነው እጂ ዱባይ ነው የምትኖረው እርግጠኛ ነኝ ጊቭ ሚ ቴሌፎን ይላል አያጅቦ እግዚአብሔር አንተን ለማሳቅ ነው እንጂ እንግሊዘኛ ፐርፌክት ነኝ ይመችህ አባቴና ስማ አያጅቦ ቁም ነገር እንዴት እንደምትመቸኝ ያንተ ሳቅ ኦ ማይ ጋድ ፈታ በልና ፊትሙት ፈታ በል አያጅቦ አንተ ታሪክ ልንገርክ አንተ እንደፈለገ የፈለገ ሰው ሪካርድ ያርግ እኔ የገጠር ልጅ ነው ዋና እችላለሁ ሞተር መንዳት እችላለሁ ፈረስ መጋለብ እችላለሁ መኪና መንዳት እችላለሁ እና ጀስት በጣም አይ ላቭ ኢት አሁን ያላችሁበት ቦታ የት ነው ዱሮ አበሾች ደብረ ዘይት ይላሉ በአባ ገዳ ስራት ደግሞ የዘይት መንፈስ ወደ ቅቤ ቀይረን ደብረ ቅቤ ብለናል ቡሾፍቱ ይባላል ምን አባ ነው እንደዚህ የሚያስቅ ቆይ አያጅቦ ትመቸኛለህ ግን የዘይት መንፈስን ወደ ቅቤ ቀይረን ደብረ ቅቤ ብለን አያጅቦ ልንገርህ ስማ አያጅቦ አበሾች ዱሮ ደብረ ዘይት ይላሉ የጧቷ ስም አዳምጠኛ ታሪክ እኮ ነው ዝም ብለህ መሳቅ ምን ትርጉም አለ አበሾች ዱሮ ኦሮሞን ስሙም ይቀይራሉ መሬቱም ስሙም ይቀይራሉ አሁን እቺ
ቢሻን ወፍቱ ትባል ነበር እና ሰዎቹ ደብረ ዘይት አሉት። የደብረ ዘይት መንፈስ ወደ ደብረ ቅቤ ቀይረናል። የጧቷ ትክክለኛ ቢሻን ወፍቱ ነው፣ ቡሾፍቱ ማለት ነው። አባገዳዎች ልጆቻቸውን እንኳን ከጨለማ ወደ ብርሃን አወጣችሁ ብለው ሀደ ሲቄ ጋር የሚመርቁበት ማለት ነው። ገባ አያጅ ሳቅ ይመቸኛል። ሳቅ እስቲ አንዴ ነው። አንዳንድ ስድቦችን ወደ ቀልድ መቀየር ጥሩ ነገር ነው። እናቴ እንደ ቀልድ መቀየር እስቲ እንደ ሀብታም ልጅ ሳቅ እስቲ። ሄዳልሽ ነኝ አባቴ ከትቀጥ ብዬ ነው ምስል እስቲ በእግዚአብሔር ዝም ብለህ እስቲ እንደ ሀብታም ልጅ ሳቅ እስቲ። አያጁ ስማ፣ አሁን ጀልባውን ይሄ መቅዘፊያውን ስንት ተከራይታችሁት ነው? ሳቷሽ ምንድነው? ለምን እከራያለሁ? በሀገሬ ሁሉም ነገር በቤቱ ሁሉም ነገር በደጁ አለ። አትዋሸኝ ኪያ አትዋሸኝ። ውሸት አይደለም። እናቴ ትሙት ተከራይታችሁት ነው? የራሳችሁ ነው? እንዳትዋሽ እግዚአብሔርን። አሁን እኔ ቡሾፍቱ ላይ አምባሳደር ነኝ። ፈረንጆችን እስከ 3 ክፍል ነው ተማርኩት እንግሊዘኛ። በዚህ ቆጣፋ ምላሴ አይ ላቭ ኢትስ ኔቸር አገሬን እያስተዋወቅ ይሄ ቡሾፍቱ የሚባል አገር ኦሮሞች እንኳን ከጨለማ ወደ ብርሃን አወጣችሁ ብሎ አባገዳና ሲቄ ልጆቻቸው የሚመርቁበት ቦታ ኔቸር ነው። አንተ ራስህ እዚህ 7 አይቃለን አንድ እንሰጣለን መጥተህ ከኛ ጋር መኖር ትችላለህ። ምንም ክፍያ የለም። ለምን እንደው የሚከፍለው? ወይኔ ጂጂ ገደለች። እናቴ ትሙት ጂጂ ገደለች። ፎቶዋን እቀይራለሁ ብዬ እኮ አስታውሻለሁ። ወይኔ ሰው አታረግ። ስማ ጂጂ አወቃት ሉቡኮ አንተ ጂጂ ፎቶ ጂጂ አንቺ ደግሞ አንዴ ፋኖ ትሆናለሽ፣ አንዴ ኦኔግ ትሆናለሽ። ምንድነው ቆይ አንቺ ነገር? ኧረ እኔ ፋኖ ሆኜ አላውቅም ኪያ። ኧረ ስም አታጥፋ። ታዲያ የምን ባንዲራ ነው? እንደሚዝላሉብን እያየሽ ይሄ የፋኖ ነው እንዴ? ኦኬ ኦኤልኤፍ ነው፣ ኦሮሞ ላብሬሽን ፍሮንት። ኦፍ ኮርስ ከመቼ ወዲህ ነው? ጂጂዬ የኔ እናት፣ የኔ ደሜ፣ የኔ ዘሬ ልጅ እኮ ገና በኦሮሞዎች ሊያስጨርስ አውርደው። አሁን እሱ የመሰለኝ የፋኖ እንትን ነው። አውርደው ምን አድርጌ ነው ኪያ ማልካት የሜ ላል እዚህ ዱሮ አበሾች ደብረ ዘይት ይላሉ። የደብረ ዘይት መንፈስ ወደ ደብረ ቅቤ ቀይረናል። የኦሮሞ ስም እንዳይቀየር የጧቷ ስም ቢሻን ወፍቱ ነው የሚባለው እና አባገዳዎች እና ደሲቄዎች ልጆቻቸውን የሚመርቁበት እንኳን ከጨለማ ወደ ብርሃን አወጣችሁ ብለው አሁን ሌላ ነገር ነው። ደብረ ቅቤ ተመችቶኛል እናቴ። ደብረ ቅቤ አንተ ፎቶ ግን ታስታውሰዋለህ መቼ እንደሆነ ግን ጅቦ ኦነግን የኦነግ ብሔራዊ መዝሙር እየተዘመረ ዝም በል ወደዛ። ትግራይ ውስጥ የነበረ ጊዜ የትግራይ ጦርነት ጊዜ ነው። ሰፖርት ኪዩ ያባዜ ዝም በል ስማ፣ አውርደውን የኦሮሚያ የክልል ብሔር መዝሙር ትዘምርልናለህ? የኦነጉን ይህን ጀግና ጎበዝ ኦሮሚያ አደሴና ጉዳ በዳቱ ገመቱ መገርሲቱ እንዳ ጡሪ በረዲባ ዲጋን ስራ ድግኔ ወሬገ መቃሊ አላባ ኬር ቀምኔ ገመኔ ገመዲ ቦኩ ዴቢፈኔ ነጋፍ ዲሞክራሲ ብሎ ይቀጥላል። እሺ አሁን አንተ እንደ ዘፈን የዘፈንከው አሁን የትግራይን ስልልህ እኔ አዳምጠኝ። የትግራይ ልበልልህ ወይኔ ነኝ የምልልህ። አንተ ደግሞ የትግራይ ልንገር። ኦኬ እሺ አሁን አንተ እንደ ዘፈን የዘፈንከው መዝሙር ሲዘመር እንደ መዝሙር መሆን አለበት። ዘይን ጎቦ ጎቦ ዘይኑ ሰገሩባ መስመሩ ኃይልና ህዝብዩ ኃይልና አውርደ ፎቶ ነው አታቋርጪ ወይ ኪያው ትመቸኛለሽ። እግዚአብሔርን ኮቱሜ በናሽ ኮቱ ስላ ጉያ ላኔ ሩማ ወልታ ኮቱሜ አስቲ ጃርሶ ይቴሩ ግን ፋኖች መዝሙሬን አቋረጥከኝ ወይ? ለምን መዝሙሬን አቋረጣችሁ? የኦሮሞ ጂጂ ወይ እኔ ከአንቺ ሙድ የሚመቸኝ ዝም ብለሽ እየመረጥሽ ዱቄት የምታደርጊ ዝም ብለሽ እየመረጥሽ የምታገቢ ነገር ይመቸኛል። እየቀየርሽ እግዚአብሔር ገቢው ነገር ታገባለች። ቆንጆ ወንድን እየመረጠች አንድ ሳምንት አንድ ወር ዱቄት ታደርጋለች። ትመቸኛል። ኧረ ያኔ ማንንም አላገባች። አንድ ሆዴን ነው እሱንም አሁን ተወዷል። ሆዴ ማለት ምንድነው ትርጉሙ? ገራኮ ገራኮ እንዴት ነው ታረቃችሁ? እንዴት ጂጂዬ
ሰላም አሁን ልናስታርቃቸው ነው ልናስታርቅ ዝም ብሎ እኮ አንድ ባጆ አሪፍ አድርጎ ቢያስረግዝሽ በቃ ትረጋጋለሽ። አማርኛ ችግሮች ጂጂዬ እንዳይደብርሽ። አንተ ፎቴና አርልን ለገባት ኪያኮ ኦማንጅሩ ኦማንቀቡ ለምንድን ነው በገዳ ስርዓት እስቲ ዝም ብለህ አንድ አባገዳ እዚህ አግብተሽ በስነ ስርዓት አገሲት ሆነሽ እዚህ ብታገቢ እዚህ ልጅ ብትወልጂ ኦሮሚያ ላይ ታሪክ እያስተማርን ልጆች ብትወልጂ ልጆችሽን አገር ላይ ብታሳድጊ አንቺ ከዚህ በኋላ እኮ እናታችን ነሽ፣ አረዲቴ ነሽ፣ እንወድሻለን። አንተ ስማ አሁን ከጂጂ መጣ አረ ፎቴና አውርድልኝ፣ አታጋጨኝ። አሁን ያሁን እንደሚመስለው አውርድ። ለምንድን ነው በዚህ በቃ ምናምን እኔም እኮ ደሜ ልቤ ውስጥ ያለው የኦነግ ባንዲራ ማንም አልዋሽም፣ እኔ ወዳለሁ። ግን ከፖለቲካ ጋር አታገናኙ እንጂ ኦነግ ፖለቲካ ውስጥ ያሉም የኦሮሞ ልጆች ናቸው፣ ካፋ ውስጥ ያሉም ኦሮሞ ልጆች ናቸው፣ ብልጽግና ውስጥ ያሉም ኦሮሞ ልጆች ናቸው። ግን ይበልጥ ደግሞ በጣም ውስጥ ያለው ያ ባንዲራ ከውስጤ ማንም ሰው ሊያጠፋ አይችልም። ጀስት እኔ አሁን የምደግፈው አይ የሚመስለው እንደዚህ ከሩቅ ስታየው የኦሮሚያ የውስጥ ባንዲራ ነው። ከሩቅ ስታየው ሌላ ባንዲራ ነው። አባገዳ ባንዲራና ጂጂዬ እንዴት ታውቃለሽ? ዋው በአባገዳ ስርዓት ኦሮሞ አድርገናል። ልጁ ሶማሌ ነው። ሶማሌ ነው። አዎ ወዲያ ከላ አሪያ በአባገዳ ባለፈው ከረዩ ላይ ነው። አባገዳዎች ማለት ነው። ናችሁ እንደ ኪያ ነው። ኦሮሞ ባለ ጊዜ ነው የሚባለው ማለት ነው። ስሚ ኦሮሞ ባለ ጊዜ ነው የሚባለው። ኦሮሞ ባለ ጊዜ አይደለም። ባለቤት ነን በለው። ባለቤት ኖ ባለቤት ሳይሆን ባለ አገሩ ነን። ባለ አገሩ አባብያ አገር ነው በለው። እንደዛ ትክክል። እኛ ባለ ጊዜ አይደለንም፣ ባለ አገሩ ነን። እስቲ እያዳምጠኝ። አንተ ደግሞ ጥያቄ አታዳምጥም። አንተ ፎቶን አውርደው ጅቦ፣ ፎቶን አውርደው። ከሩቅ ስታየው ሌላ ነው የሚመስለው። አንቺ እየተዝናኑብን እኮ ነው እናቴ። ለምን እንደማንዝናናው ጠላ ሊዝናናል ገና ምን አይተህ ጅቦ ያውርደው።